ሰላም እንዴት ናችሁ? ዲጂታል ቤተሰቦች በዛሬው ቪዲዮአችን ላይ ታይፕ ኦፍ ኔትወርክ የሚለውን እናያለን። ከአሁን በፊት 2.1 እና 2.2ን ሰርችላችሁ ነበረ። ዩኒቱ ሶስተኛው ቪዲዮአችን ነው ማለት ነው። ይሄ ከዩኒቱ ላይ ትንሽ ሰፋ የሚለው ቪዲዮ ነው። እዚህ ላይ በደንብ ማወቅ ያለባችሁ ብዙ ነገሮች አሉ፣ እነሱን እናያለን። በዚህ ዩኒት ላይ እንግዲህ 9ኛ ፍላይ ሲቲ ስናይ አጠቃላይ ያየናቸው ነገሮች ምንድነው? ኮምፒውተር ኔትወርክ ነው የሚለው። ኔትወርክ ማለት ነው ማለት ነው። ከዛ ደግሞ ኮምፒውተር ማለት ማንኛውም ኤሌክትሮኒክ ዲቫይስ ኔትወርክ እንለዋለን። ኮምፒውተር ኔትወርክ ስንል ደግሞ እነኛን ኮምፒውተሮች እርስ በርሳቸው የምናገናኝበት ሲስተም ነው እና እነኛን የምናገናኝበት ሲስተም ደግሞ ስንት አይነት መንገዶች አሉ፣ ታይፕ ኦፍ ኔትወርክ የምንላቸው ምን ምን ናቸው የሚሉት በዚህ በአሁኑ ፓርት ላይ በደንብ እናካላችኋለሁ። እዚህ ጋር የምትመለከቱት ኔትወርክን እንደዚህ በሮድ በሆነ ካታጎሪ እንከፍለዋለን ማለት ነው። ሁሉንም ዲቴል አስረዳችኋለሁ ማለት ነው። የዛሬውን ቪዲዮ ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ለጓደኞቻችሁ ሼር አድርጓችሁ። እዚህ ጋር የምትመለከቱት ስልክ ቁጥር እየደወላችሁ ኦንላይን መመዝገብና ማር ትችላላችሁ። እዚህ ጋር የምትመለከቷቸው ዩዘር ኔሞች ፎሎ በማድረግ በተለይ ቴሌግራም ላይ ፎሎ በማድረግ እንደዚህ አይነት ማስተምርባቸው ሾርት ኖቶች ማግኘት ትችላላችሁ ማለት ነው። ብዙ አይነት ቪዲዮዎችን እንድሰራላችሁ ለጓደኞቻችሁ ሼር አድርጓቸው። ለማስታወስ ያክል ዩኒቱ ላይ ከተማርናቸው ነገሮች ውስጥ ኮምፒውተር ኔትወርክ በሚለው ስር ማለት ነው የመጀመሪያው ዴፊኒሽን ኦፍ ኔትወርክ ነው። ኔትወርክ በራሱ ምን ማለት ነው የሚለውን አይተናል። ከዛ በኋላ ፋንዳሜንታል ኤሌመንት ኦፍ ኔትወርክ፣ አንድ ኔትወርክ እንደ ኔትወርክ ኦፕሬት ለማድረግ ምን ምን አይነት ኤሌመንቶች ያስፈልጉታል የሚሉትን አይተናል። በሶስተኛ ደረጃ እና ዛሬ የምናየው ደግሞ ታይፕ ኦፍ ኔትወርክ የሚሉትን ይሆናል ማለት ነው። በጣም ብዙ ናቸው እነኚህ። ከዛ የኔትወርክ ጥቅምና ጉዳቱን ካየን በኋላ ዩኒቱን እንጨርሳለን ማለት ነው። ስለዚህ ወደ ዛሬው ቪዲዮአችን እንሄድ ማለት ነው። ታይፕ ኦፍ ኔትወርክ የምንላቸውን ነገሮች ስንመለከት መጀመሪያ ኔትወርክ ካን ቢ ክላሲፋይድ ኢንቱ 4 ካታጎሪ፣ በአራት ዋና ዋና ክፍሎች ኔትወርክን እንከፋፍለዋለን። የመጀመሪያው በኮኔክሽን ሚዲየሙ መሰረት ዲፔንድ ሆነን በአራት እንከፍለዋለን፣ ኮኔክሽን ሚዲየሙ ላይ ማለት ነው ዲፔንድ ሆነን። ከዛ ሁለተኛው ደግሞ ካታጎሪ ቤዝድ ኦን ኔትወርክ ሳይዝ፣ ያ ማለት ኔትወርኩ በምን ያህል ኤሪያ ላይ በምን ያህል ቦታ ላይ ነው ያንን ከቨር የሚያደርገው የሚለውን እናያለን። ሶስተኛው ደግሞ ቤዝድ ኦን ቶፖሎጂ ነው፣ በቶፖሎጂ መሰረት ባስ ቶፖሎጂ፣ ስታር ቶፖሎጂ፣ ሪንግ ቶፖሎጂ እያልን ማለት ነው። ከዛ ደግሞ መጨረሻ ቤዝድ ኦን ሴኩሪቲ ኤንድ አክሰስ ነው። ሴኩሪቲ ስንል ለምሳሌ ብዙ ሰው የዋይፋይ ፓስዋርድ ነው አይነግራችሁም እና ይሄ ከማንኛውም ካታጎሪ ኦፍ ኮምፒውተር ኔትወርክ ነው የሚመደበው የሚሉትን። ስለዚህ ኔትወርክም በአራት ዋና ዋና ክፍሎች እንከፍላቸዋለን። ኔትወርክ ሚዲያ አለ። የመጀመሪያው ኔትወርክ ሚዲያ ላይ በኔትወርክ ሚዲያ መሰረት ምን ብለን እንከፍላቸዋለን? ዋየርድ እና ዋየርለስ ኔትወርክ ብለን እንከፍላቸዋለን። ያ ማለት እንግዲህ ይኸውላችሁ ኔትወርክ ማለት ኮምፒውተሮችን እርስ በርሳቸው የምናገናኝበት መንገድ ነው። ስናገናኝ ግን የተለያየ መንገድ እንጠቀማለን። የመጀመሪያው በሚዲያው ሶርስ ስንመለከት በገመድ ነው የምናገናኘው ወይስ ገመድ ሳንጠቀም ነው? ለምሳሌ በብሉቱዝ የምናገናኝ ከሆነ ምንድን ነው ይሄ ዋየርለስ ነው ማለት ነው። በብሉቱዝ ደግሞ ካልሆነ ለምሳሌ በገመድ ቻርጅ ምናምን እየሰካን በኬብል ከፒሳችን ጋር ስናገናኝ ይሄ ደግሞ ዋየርድ ነው ማለት። ስለዚህ ዋየርድ ነው ወይስ ዋየርለስ የሚለውን ማወቅ አለብን። ሁለተኛ ሳይዝ ኦፍ ዘ ኔትወርክ ወይም ጂኦግራፊካል ከቨሬጅ ነው። ለምሳሌ የሆነ ዋይፋይ ብትመለከቱ የሆነ ትንሽ ኤሪያ ላይ የሚሰራ አለ፣ ለአንድ ሰው ብቻ የሚሰራ አለ። ለምሳሌ ዳታ ስልካችሁ ላይ ስታበሩ ይሄ ፓን ነው። ፓን ማለት ነው ማለት ነው። እቺኛዋ ፓን ማለት ፐርሰናል ኤሪያ ኔትወርክ ማለት ነው። ለአንድ ሰው ብቻ ነው የምትሰራች ኢንተርኔት። ከዛ ደግሞ ልክ ለቤተሰብ የሚሰራ ከሆነ ምን ይባላል? ይሄ ላን ይባላል፣ ሎካል ኤሪያ ኔትወርክ። ወይም ደግሞ ለአካባቢ ሊሆን ይችላል፣ የትምህርት ቤት ውስጥ ምናምን የምንጠቀምበት ሊሆን ይችላል ማለት ነው። ስለዚህ ምንድነው አሁን ያ ኔትወርኩ የሚሰራበት ሳይዝ ነው የሚነግረን እዚህ ጋር ማለት ነው። ለአንድ ሰው ነው የሚሰራው፣ ለብዙ ሰው ነው የሚሰራው፣ ወይም ለአካባቢ ሰው ነው፣ ወይም ለከተማ ያክል ሰው ነው የሚሰራው የሚሉትን ቤዝድ ኦን ጂኦግራፊ ይነግረናል ማለት ነው። ሶስተኛ ላይ የምናገኘው ሜትሮፖሊያን፣ ይሄ ማለት ነው ማለት መሰላችሁ። አሁን ለምሳሌ የሆነ ኔትወርክ ለከተማ ለምሳሌ ሜትሮፖሊያን ኤሪያ ኔትወርክ የምንለው የሆነ ትልቅ ከተማ ቢኖረን ለምሳሌ አዲስ አበባ፣ ሐዋሳ ሊሆን ይችላል ወይም ደግሞ ሀረር ሊሆን ይችላል እና በጣም ትልቅ ከተሞች ካሉን እነኛ ከተሞች ላይ ኢንተርኔት እንዲሰራ ይደረጋል ማለት ነው። ያ ማለት አንድ ኢንተርኔት ሰርቪስ፣ ያ ማለት ምንድነው ሜትሮፖሊያን ሲቲ ሲኖሩን እዛ ከተማው ላይ ኢንተርኔት ወይም ደግሞ ዋይፋይ በነጻ ትጠቀማላችሁ ማለት ነው። በግልጽ ለማድረግ ይሄ ምንድነው ብዙ ኤሪያ ከቨር ያደርጋል ማለት ነው። ከዛ ደግሞ ምን አለ ዋን የሚባል አለ፣ ዋይድ ኤሪያ ኔትወርክ። ይሄ ደግሞ በጣም ሰፊ ቦታዎችን የሚሸፍን ነው ማለት። ስለዚህ ኔትወርክን ስንከፋፍለው ቤዝድ ኦን ጂኦግራፊካል ከቨሬጅ ማለት ከቨር ከሚያደርገው ቦታ አንጻር ነው። ለምሳሌ ኢንተርኔት ስትጠቀሙ ዳታ ለስልካችሁ ላይ ብቻ ነው የሚሰራው፣ ፐርሰናል ነው ማለት ነው። ሎካል ኤሪያ ኔትወርክ ከሆነ ደግሞ ቤተሰብ ውስጥ ዋይፋይ ምናምን ማለት ነው። ሜትሮፖሊያን ኤሪያ ኔትወርክ ስንል ግን ሜትሮፖሊያን ኤሪያ ኔትወርክ ለአጠቃላይ ለከተማ ማለት ነው፣ ለትንሽ
ዋይድ ኤሪያ ኔትወርክ ሲሆን ደግሞ ጂኦግራፊክ ከቨሬጁ እየሰፋ ይሄዳል ማለት ነው። ስለዚህ ኔትወርክን የምንከፍልበት ሁለተኛው መስፈርቱ ምንድነው? ጂኦግራፊካል ከቨሬጅ ወይም ደግሞ በኔትወርኩ ሳይዝ። ኔትወርክ ሳይዝ ስንል ምን ያህል ሰዎችን ማስጠቀም ይችላል የሚለውን ዲፔንድ ሆነን እንከፍለዋለን ማለት ነው። ሶስተኛው ቶፖሎጂ ነው። ቶፖሎጂ ማለት ነው ማለት ነው እዚህ ጋር እንደምትመለከቱት ባስ ቶፖሎጂ የሚባል አለ፣ ስታር ቶፖሎጂ፣ ሪንግ ቶፖሎጂ፣ ሜሽ ቶፖሎጂ የሚባል ቤዝድ ኦን ቶፖሎጂ በአራት እንከፍላቸዋለን ማለት ነው። ከዛ ቤዝድ ኦን እዚህ ጋር ሴኩሪቲ ኤንድ አክሰስ ነው። ኔትወርኩን እንዴት ነው አክሰስ የምናደርገው? ለምሳሌ ክላይንት ሰርቨር ከሆነ ያ ማለት ለደንበኞቻችን የምንጠቀመው ከሆነ እንዲሁም ደግሞ ፒር ቱ ፒር የሚባል አለ። ፒር ቱ ፒር የምንለው ምንድነው? ዋን ቱ ዋን ከሆነ ማለት ነው። ለምሳሌ የሆነ ሰው ኢንተርኔት ካለው ይነግራችኋል፣ ይጠቀማላችኋል። ስለዚህ በእነኚህ መሰረት ነው። ስለዚህ ኔትወርክ በስንት ይከፈላል ካላችሁ እዚህ ጋር ሁለቱ አሉን፣ እዚህ ጋር ሁለት አለን፣ እዚህ ጋር ደግሞ አራት አለን፣ 8 12 ኔትወርክ ታይፕ ኦፍ ኔትወርክ 12 ናቸው። አጠቃላይ ግን እነኚህን 12ቱን በአራት ካታጎሪ ከፋፍለን እናያቸዋለን የሚለውን መርሳት የለባችሁም። ታይፕ ኦፍ ኔትወርክ አሁን ከዚህ ወዲያ የምናየው ምንድነው? እያንዳንዳቸውን ዲቴል ነው የምናየው። አሁን ከነገርኳችሁ ውጪ ብዙ አዲስ ነገር አይኖረውም ማለት ነው። እዚህ ጋር ቤዝድ ኦን ሪሶርስ ሴኩሪቲ ኤንድ አክሰስ የሚለው ነው የተሸፈነባችሁ በፎቶ ማለት ነው። ሶ ኔትወርክን ስንከፋፍል እዚህ ጋር ብያችኋለሁ። የመጀመሪያው ኔትወርክ ሚዲያ ነው ወይም ደግሞ ኮኔክሽን ሚዲያ። ቤዝድ ኦን ኮኔክሽን ሚዲየም በኮኔክሽን ሚዲየም ኮምፒውተር ኔትወርኮች በሁለት ይከፈላሉ ብለናል። ስለዚህ ኮምፒውተር ኔትወርክ ካን ቢ ክላሲፋይድ ቤዝድ ኦን ኮኔክሽን ሚዲየም። ሶ እነኚህ ደግሞ በሁለት ዋና ታይፖች አለው። የመጀመሪያው ዋየርድ ነው፣ ሁለተኛው ደግሞ ዋየርለስ ነው። ዋየርድ ኔትወርክ ማለት ኮምፒውተሮችን እርስ በርሳቸው ስናገናኝ በገመድ ነው። በነገራችን ላይ ኮምፒውተር ሲባል የፒሲ ምናምን ነገር ብቻ ወደ ውስጣችሁ እንዳይመጣ። ኮምፒውተር ስንል ማንኛውም ኤሌክትሮኒክ ዲቫይስ ነው። ስልክ ሊሆን ይችላል፣ ስማርት ሰዓት ሊሆን ይችላል፣ ፒሲያችን ሊሆን ይችላል። ገብታችኋል? እነኚህ ስማርት የሆኑ ነገሮች ሁሉ ኤሌክትሮኒክ ዲቫይስ ከሆነ ኮምፒውተር ናቸው። እነሱን እርስ በርሳቸው ስናገናኝ የመጀመሪያው መንገድ በገመድ እናገናኛቸዋለን። ይሄ በኬብል ቻርጅ እንደምንሳካው ማለት ነው። ዋየርድ ኔትወርክ ይባላል። ሁለተኛው ዋየርለስ ኔትወርክ ይባላል ማለት። ስለዚህ ኔትወርክም ቤዝድ ኦን በምን ላይ ዲፔንድ ሆነ ነው? ግን ኮኔክሽን ሚዲየም ማለት እኮ የሚያገናኘው ነገር ነው። ኔትወርኩ እንዲገናኝ ገመድ ያስፈልገዋል ወይስ አያስፈልገውም የሚለውን ነው የሚነግረን ማለት ነው። ሶ ዋየርድ ኔትወርክ የምንለው ምንድነው ስንል ለምሳሌ እዚህ ጋር እንደምትመለከቱት ይችኛዋ ሮተሩ አለች። እዚህ ጋር ፒሲ1 ፒሲ2 ፒሲ3 ያለን፣ እዚህ ጋር ፕሪንተር አለን፣ እዚህ ጋር ደግሞ ዳታ ሰርቨር አለ። ዳታ ሰርቨር ማለት መረጃ የሚቀመጥበት ቦታ ማለት ነው። ጉግል ኢንተርኔት ላይ ሊሆን ይችላል። ከዛ ይቺ እዚህ እንደምትመለከቱት ሁሉም ፒሲዎች ከዚህ ከሮተሯ ጋር እና ይችኛዋ ፕሪንተሯ ከዚህ ከሮተሯ ጋር በገመድ ተገናኝተዋል። ሶ ኢት ኢዝ ኮልድ ኢንተርኔት ይባላል። ስለዚህ ኢ ነች ይችኛዋ ኢ እና ልዩነታቸውን በደንብ እንድታዩ። they are prevalent local area network ወይም ደግሞ ላን ቴክኖሎጂ ናቸው። ሎካል ኤሪያ ኔትወርክ ማለት እዛ ትንሽ ቦታ ውስጥ ብቻ የሚሰራ ነው። ለምሳሌ እናንተ የሆነ ፋይል እንላላክ ብላችሁ አዲስ አበባ እና ደብረ ብርሃን ሆናችሁ መላላክ አትችሉም። ምክንያቱም it's not local area network ገመድ ከአዲስ አበባ ደብረ ብርሃን ድረስ መዘርጋት አለባቸው ማለት ነው። ይሄ ደግሞ አይሆንም። ስለዚህ ዋየርድ ኔትወርክ የምንላቸው የመጀመሪያው ይሄ ነው። ሁለተኛው they consist of 2 or more connected device። ስለዚህ በገመድ ስናገናኝ ሁልጊዜም ኔትወርክ ኮምፒውተሮችን ሁለትና ከዛ በላይ የሆኑ ኮኔክትድ ዲቫይስ ያስፈልጉናል። ኮምፒውተርና ፕሪንተር ሊሆን ይችላሉ። በኬብል ምናምን እናገናኛቸዋለን። ይሄ ዋየርድ ኔትወርክ ነው ማለት ነው። ይሄ አሁን ከጊዜ ወደ ጊዜ ምን እያለ ነው? እየተሻሻለ እየጠፋ ነው። ዋየርለስ ነው። አንደኛ ገመድ ምናምን ቦታ ይዛል፣ አይመችም፣ ለብዙ ነገር አይመችም። አሁን አብዛኞቹ ሲስተሞች ምንድናቸው? ዋየርለስ ኔትወርክ፣ ዋየርለስ ከገመድ ውጪ እየመጡ ያሉ ናቸው ማለት ነው። ዋየርለስ ስንል ግን ምንድነው እዚህ ጋር ያለው ነገር? ኢት ኮኔክት ዲቫይስ ትሩ ዋየርለስ አክሰስ ፖይንት ዋፕ የምትባላለች። እሺ ዋፕ የምትባለው እዚህ ጋር የምትመለከቷት አክሰስ ፖይንት። ይቺ አክሰስ ፖይንት ግን ምንድነች? ዋየርለስ ነች፣ ገመድ አልባ ነች። ስለዚህ ከፊዚካል ኬብል አንፃር ገመድ ያለው ኬብል ከምንጠቀም ኮምፒውተሮችን እርስ በርስ ለማገናኘት በምን እናገናኛቸው? በዋፕ ወይም ደግሞ ዋየርለስ ፖይንት አክሰስ የሆነች ፖይንት አለች። ያቺ ምን ታደርጋለች? እርስ በርሳቸው ታገናኛቸዋለች። ግን እነኛን ኮምፒውተሮች ለማገናኘት ገመድ ማዘር አይጠበቅብንም ማለት ነው። ስለዚህ እነኚህ ምን ይጠቀማሉ? ሃየር ፍሪኩዌንሲ ራዲዮ ዌቭ ማለት ነው። ዌቭ ማለት ሞገድ ማለት ነው። ፍሪኩዌንሲ ማለት ደግሞ ድግግሞሽ ነው ነገር። ስለዚህ ይሄ ኬሚስትሪ ላይ ስትማሩ ስለ ኤሌክትሮማግኔቲክ ራዲዬሽን ምናምን እዛ ላይ በደንብ አስጠናቸዋለሁ። እዛ ላይ የሰራሁት ቪዲዮ አለ ኬሚስትሪ ትምህርት ላይ። ግን ስለ ፍሪኩዌንሲ ስታጠኑ ምንድነው ግን የሆነ ማጂክ እንዳይመስላችሁ ብዬ ነው። ለምሳሌ ከስልክ አንድ እናንተ ስልክ ላይ
ወደ ሌላ ስልክ ላይ በብሉቱዝ ፋይል ስትላላኩ ወይም በቴሌግራም ለምሳሌ አሁን የሆነ ልጅ ለምሳሌ እኔን ገብቶ ሃይ ነው ኦንላይን ትምህርት መማር ፈልጌ ነበር ብሎ ቴሌግራም ላይ ቢጽፍልኝ እሱ የጻፈው ቴክስት እኔ ጋር ይመጣል። እንዴት ነው የሚመጣው ይሄ ምናምን ብላችሁ አስባችሁ ታውቃላችሁ? ስለዚህ ይሄ ምንድነው ዋየርለስ ኔትወርክ ነው ማለት ነው። ስለዚህ ምንድነው ኖዶች አሉ፣ ሃይ ፍሪኩዌንሲ ራዲዮ ዌቭ አለ። በእነኛ አማካኝነት የሱ ቴክስት ቀጥታ እኔ ጋር ዴሊቨር ይደረግና እሱ ስልክ ላይ የሚጽፈው ነገር እኔ ስልክ ላይ ዲስፕሌይ ሆኖ ይታየኛል ማለት ነው። ሶ ኢት ሰርቭ አስ ቦዝ ሆም ኤንድ ቢዝነስ ኢንቫይሮንመንት። ይሄ በጣም አስፈላጊ ነው ለቢዝነስ ኢንቫይሮንመንት፣ ለቤታችን እንጠቀምበታለን። ለምሳሌ ስራ ቦታ ላይ ስንጠቀም አሁን ለምሳሌ እኔ ቢሮ ውስጥ ነው ምናምን የምንሰራው እኛ ፋይል እንላላካለን፣ በደንብ ሼር አለን እዛ ላይ ምናምን እንዳለ ስራ ኢንቫይሮንመንት ለቢዝነስ መስሪያ ይሆናል ብዙ ነገር ማለት ነው። ኦንላይን ለማስተማሪያ ለምሳሌ እናንተን እኮ ሳስተምራችሁ በነገራችን ላይ እናንተ ይሄን ቪዲዮውን እያያችሁ ከሆነ እኔ እዚህ ላይ የሰራው ቪዲዮ እናንተ ኮምፒውተር ላይ ያያችሁት ማለት ነው የኔና የናንተ ኮምፒውተር ኮኔክትድ ሆነ ማለት ነው ስሩ ዋየርለስ ኔትወርክ ማለት ነው። it can be expand existing wired network or function completely wireless። ስለዚህ ዋየርለስ ዋየርድ የሆኑት ኔትወርኮች ካሉ መጀመሪያ በገመድ የምንጠቀማቸው እነሱ ልናስፋፋ እንችላለን፣ ግን ኮምፕሊትሊ ደግሞ ዋየርለስ ልናደርገው እንችላለን ማለት ነው። they facilitate device sharing without the need for networking cable። እነዚህ ኔትወርኪንግ ኬብል የምንላቸው ገመዶቹ ሳያስፈልጉን እንደዚህ አይነት ገመዶች ሳያስፈልጉን ቀጥታ ዋየርለስሊ ሞቢሊቲን ይሄ ለማንቀሳቀስ ምናምን ይመቻል ማለት ነው። በነገራችን ላይ አሁን ፒሲ እና ኮምፒውተር ልዩነቱ ምንድነው? ፒሲ ከተባለ ፐርሰናል ኮምፒውተር ነው፣ በቀላሉ ከአንድ ቦታ ወደ ሌላ ቦታ ሙቭ እያደረጋችሁ ተጠቀሙበት ነው። ኮምፒውተር ከሆነ ግን እያያችሁት ከሆነ እዚህ ጋር ሁሉም ነገር ይያዛል። ዋየርድ ፕሪንተር አለው እዚህ ጋር፣ ኔትወርክ ፋይል አለው እዚህ ጋር። ግን እዚህ ጋር ፒሲ ከሆነ ከፈለጋችሁ ከዚህ ጋር አንስታችሁ ሌላ ቦታ ወስዳችሁ ይዛችሁ ተንቀሳቅሳችሁ ትሰራላችሁ ማለት ነው። ስለዚህ ዋየርለስ ኔትወርክ ይሄን ይመስላል። ስለዚህ ባክቦን ኦፍ ዋየርለስ ኔትወርክ ኢዝ ኦልዌይስ ዋየርድ ኔትወርክ። በነገራችን ላይ ለመጀመሪያ ጊዜ የመጣው ምንድነው? ዋየርድ ኔትወርክ በገመድ ነው ሰው መጠቀም የጀመረው። አሁን ከዛ ገመድ መጠቀም ችግር እያመጣባቸው ሲመጣ ወደ ዋየርለስ ይሄዳሉ ማለት ነው። ይሄን ገመድ እንዴት አድርገን ምናምን ተብሎ ወደ ሶሉሽን ይገዳል ማለት ነው። ሁልጊዜም በነገራችን ላይ ማወቅ ያለባችሁ ነገር የሆነ ችግር ሲመጣ ነው መፍትሄ ወደ መፈለግ የሚገደውና ምንድነው አሁን ለምሳሌ እናንተ አንድ ኮምፒውተር ካላችሁ እኮ ከ10 ኮምፒውተር ጋር ማገናኘት ከፈለጋችሁ ያንን ኮምፒውተር 10 ቦታ ፖርት ያስፈልጋል። ያ ማለት መሰኪያ፣ እንደዛ ደግሞ ኮምፒውተሩ ሙሉ የገመድ የኬብል መሰኪያ ብቻ ይሆንባችኋል ማለት ነው። ስለዚህ ችግር ነው። ስለዚህ አሁን ምንድነው እንዴት አድርገን ይሄን ችግር እንፍታው ስንል መጀመሪያ ዋየርድ ኔትወርክ ነበር ያለን፣ ወደ ዋየርለስ ኔትወርክ መጣ። ስለዚህ ያ ዋየርድ ኔትወርክ መኖሩ ለዋየርለስ ኔትወርክ መኖር እንደ መሰረት ነው ወይም ደግሞ እንደ ባክቦን ይየር ማለት ነው መጀመሪያ የመጣው ዋየርድ ኔትወርክ ስለሆነ ማለት ነው። ስለዚህ ቤዝድ ኦን ኮኔክሽን ሚዲየም ኔትወርክን በሁለት እንከፍለዋለን፣ ዋየርድ እና ዋየርለስ ኔትወርክ ብለን ማለት ነው። ከዛ ደግሞ ቤዝድ ኦን ሳይዝ ነው። ቅድም እንደነገርኳችሁ ኔትወርክን ቤዝድ ኦን ሳይዝ በአራት እንደምንከፍል ነግሬያችኋለሁ። ሳይዝ ስንል ያን ኔትወርክ የሚጠቀመው የአማውንት ኦፍ ሰው ብዛቱ ማለት ነው። ኮምፒውተር ኔትወርክ ካታጎራይዝ ዲቫይስ ሳይዝ ኔትወርክ ኢዝ ዲተርማይንድ ባይ ጂኦግራፊካል ኤሪያ። ያ ማለት ነው ኔትወርክ በምን ያህል ኤሪያ ነው የሚሰራው። ለምሳሌ እናንተ ትምህርት ቤታችሁ ውስጥ ዋይፋይ ካለ ከትምህርት ቤት ስትወጡ አይሰራም። ምን ማለት ነው? ያ ዋይፋይ እንዲሰራ የተደረገው ትምህርት ቤት ውስጥ ብቻ ነው ማለት ነው። እንዲሁም ደግሞ ምን ያህል ኮምፒውተር ነው የሚያስጠቅመው ዋይፋይ? ያ ትንሽ ያክል ሰው ነው ወይስ ብዙ ኮምፒውተር ያስጠቅማል? ብዙ ሰዎች ሲኖርበት ይጨናነቃል ወይስ የሚሉትን ነገሮች ያጠቃልላል ነው። ስለዚህ ታይፕ ኦፍ ኔትወርክ በሳይዛቸውም ዲፔንድ ይሆናሉ ማለት ነውና በአራት እንከፍላቸዋለን። ስለዚህ ትናንሽ ዲቫይስ እስከ ትልልቅ ሚሊየን ወርልድ ዋይድ WWA ሲባል ጎግል ላይ አይታችሁ ካወቃችሁ ሌሚሾይት እንደውም በጣም ስለሚጠቅማችሁ ላሳያችሁ። ለምሳሌ እኔ ጎግል ላይ ገብቼ የሆነ ነገር ሰርች ሳረግ የሚመጣላችሁ መጀመሪያ አሁን ለምሳሌ እኔ ዩቲዩብ እየሰርች ላድርግ። ዩቲዩብ እየሰርች ሳረግ እዚህ ጋር ልብ ብላችሁ ተመልከቱ። ዩቲዩብ ላይ የሚመጣው ምናምን ነገር ሳይሆን እቺ ከላይ ያለችውን እዚች ጋር ማለት ነው። አሁን እኔ ዩቲዩብ ላይ ሰርች እያደረኩኝ ነው፣ ግን ከላይ የሚመጣው ነገር አለ እና ያ ነገር ምንድነው የሚለውን ነገር በደንብ እንድትረዱት ይችኛዋን ትንሽ ወደታችሁ ወረድ ላድርጋትና እንደዚህ እንድታያችሁ ማለት ነው። ከዛ አስተካክለዋለሁኝ። እዚህ ጋር ምን ይላል? ይሄንን ከታች ያለውን ተውትና እዚህ ጋር እቺኛዋን መስመር ብቻ ተመልከቱልኝ። https www ይላል። ምን ማለት ነው? https www ማለት እኮ www ማለት ወርልድ ዋይድ ዌብ ማለት ነው። ወርልድ ዋይድ ዌብ ማለት ነው። ይሄ ማለት
ዓለም አቀፍ የሆነ ዌብ ነው ማለት ነው። ብዙ ሰው የሚጠቀምበት ማለት ነው። በነገራችን ላይ እዚህ ጋር ከገባ ይቀር አንድ ነገር ላሳያችሁ ግረ መንገዳችሁን። ብዙ ተማሪዎች ሰብስክራይብ ያላደረጋችሁ ተማሪዎች ካላችሁ ዩቲዩብ ቻናሌን ሰብስክራይብ በማድረግ ለጓደኞቻችሁ ሼር አድርጉልኝ። አሁን በቀላሉ የኔ እዚህ ጋር እንደምትመለከቱት ዩቲዩብ ቻናሌ 14000 ምናምን ሰብስክራይበር አለው። ኦንላይን መማር ከፈለጋችሁ እዚህ ጋር እንደምታዩት ነው። እዚህ ጋር ገብታችሁ በዚህ ጋር በስልክ ደውላችሁ ኦንላይን ለመማር የሚያስፈልጋችሁን ብር ምናምን ተጽፎላችኋልና ይሄን ዩቲዩብ ቻናል ላይ ገብታችሁ ብዙ ትምህርቶችን ማግኘት ትችላላችሁ። በቀላሉ ቪዲዮዎችን አክሰስ ለማድረግ እኔ ዩቲዩብ ቻናል ላይ ብዙ ተማሪዎች ጠይቁኛላችሁ እና ግን አሁን ለምሳሌ 9ኛ ክፍል ብዙ ትምህርቶች ተሰርተዋል። እግረ መንገዴን ልንገራችሁ ብዬ ነው። ምንድነው የምታደርጉት መሰላችሁ? ልክ እንደዚህ ዩቲዩብ ቻናል ላይ ከገባችሁ በኋላ ይሄ ዩቲዩብ ቻናል ነው። እዚህ ጋር ከገባችሁ በኋላ ፕሌሊስት የሚላል እዚህ ጋር ፕሌሊስት የሚለውን ስትነኩት ያ ማለት አንድ ጋር የሆኑ ቪዲዮዎችን ታገኛላችሁ ማለት ነው። ለምሳሌ ይሄ የ9ኛ ክፍል አይሲቲ 8 ቪዲዮ የተሰራለ፣ እዚህ ጋር ደግሞ ኦንላይን ቲቶር አለ፣ እዚህ ጋር የ9ኛ ክፍል ኬሚስትሪ 5 ቪዲዮ የተሰራለ። እንደዚህ እያላችሁ ሁሉም ከ9 እስከ 12 ለምሳሌ የ9ኛ ክፍል ኢኮኖሚክስ 37 ቪዲዮ የተሰራለ፣ እዚህ ጋር ስትመጡ ሲቪክስ 28 ቪዲዮ፣ ሂስትሪ 67 ቪዲዮ ኦልሬዲ እነኚህ ሙሉ ትምህርቶቹ ተሰርተዋልና ከዛ እዚህ ጋር እየገባችሁ እነኚህን ቪዲዮ ማግኘት ትችላላችሁ ማለት ነው። ለምሳሌ ሂስትሪ ጋር ብትገቡ ሂስትሪ የሚለውን ስትነኩት ሙሉ ቪዲዮውን ያመጣላችኋል። እናንተ እዚህ ጋር ገብታችሁ እስከ መጨረሻው መማር ትችላላችሁ ማለት ነው። ሰላም እንዴት ቻናል ሰዎች፣ በዛሬ ቪዲዮ የዩኒት 1 ሂስትሪ ሪቪው ኤክሰርሳይዝ ጥያቄዎችን ነው የምሰራላችሁ። ይሄ አሁን ሂስትሪ ካሁን በፊት የሰራው ጥያቄ ነው። ለምሳሌ እዚህ ጋር ግሬድ 9 ሂስትሪ ይሄው እዚህ ጋር እንደምትመለከቱት 67 ቪዲዮ አለ። እዚህ ጋር እየገባችሁ ወደታች እያወረዳችሁ ማለት ነው ሁሉንም ትምህርቶች ከመጨረሻው ታገኛላችሁ ማለት ነው። እና ለጓደኞቻችሁም ሼር አድርጉልኝ። በዚህ መንገድ ዩቲዩብ ቻናል ላይ የሰራኋቸውን ቪዲዮዎች መጠቀም ትችላላችሁ ማለት ነው። ያው እኔ ብዙ ተማሪዎች ሰብስክራይብ ባደረጉ ቁጥር ብዙ ቪዲዮዎችን ለእናንተ እሰራላችኋለሁ ማለት ነው። ስለዚህ አሁን ምን ልላችሁ ፈልጌ ነው፣ ወደ ትምህርታችን እንምጣና ነው አላስተካክለትና አንድ ጊዜ ወደ ቀደማችን ቦታ ጋር እንምጣና ታይፕ ቤዝድ ኦን ጂኦግራፊካል ሎኬሽን ኔትወርክ ሚሊየን ወርልድ ዋይድ የሆኑ ሰዎች የሚጠቀሙበትም ሊሆን ይችላል። ቅድም እንደነገርኳችሁ ደብሊው ኢ ማለት ወርልድ ዋይድ ዌብ ማለት። ስለዚህ እነኛን እንድትረዱ ነው። ከዚህ በመቀጠል ታይፕ ኦፍ ኔትወርክ ቤዝድ ኦን ጂኦግራፊካል ሎኬሽን ቅድም እንደነገርኳችሁ ለምሳሌ 1 ሜትር ስኩዌር ላይ የሚሰራለ፣ ለምሳሌ ወደዚህም 1 ሜትር ስኩዌር እዚህ ውስጥ ብቻ የሚሰራለ፣ በ10 ሜትር ስኩዌር ቤት ውስጥ የሚሰራለ፣ የሆነ ፎቅ ላይ በ100 ሜትር ስኩዌር በ1 ኪሎ ሜትር ውስጥ ደግሞ ካምፓስ ውስጥ ለምሳሌ 1 ኪሎ ሜትር ስኩዌር ሩም ውስጥ ቢልዲንግ ውስጥ የሚሰሩ ኔትወርኮች ከሆኑ ፐርሰናል ኤሪያ ኔትወርክ እና ሎካል ኤሪያ ኔትወርክ ይባላሉ። ከተማ ላይ ለምሳሌ 10 ኪሎ ሜትር ስኩዌር የሆነ ከተማ ላይ የሚሰራ ከሆነ ሜትሮፖሊያን፣ እንደ ዓለም አቀፍ እስከ 10000 ኪሎ ሜትር ፕላኔት እንደ ዓለም አቀፍ የሚሰራ ደግሞ ከሆነ ወርልድ ኤሪያ ኔትወርክ ይባላል ማለት። ስለዚህ አሁን እዚህ ጋር ስትመጡ ፓን የምትላለች፣ ፓን ማለት ፐርሰናል ኤሪያ ኔትወርክ ማለት ነው። ላን የምትላለች፣ ላን ማለት ደግሞ ሎካል ኤሪያ ኔትወርክ ማለት ነው። ከዛ እዚህ ጋር ደግሞ ማን የምትላለች፣ ማን ማለት ሜትሮፖሊያን ኤሪያ ኔትወርክ ማለት ነው። ዋን ማለት ደግሞ ማለት ነው ዋይድ ኤሪያ ኔትወርክ። እቺ ፓን ለመውሰድ እቺን የመጀመሪያዋን ወሰድን። ላን ለመውሰድ ደግሞ የመጀመሪያዋን ሜትሮፖሊያን ኤሪያ ኔትወርክ ስንል ደግሞ እነዚህ ሶስቱን አምጥተን ምን አልናቸው እዚህ ጋር ማን አልናቸው። ዋን ስንል ደግሞ ከዚህ ጋር አምጥተን ወርልድ ኤሪያ ኔትወርክ ነው ማለት። ስለዚህ ምንድነው መሰላችሁ ይሄ ፓን የሚለው ላን ውስጥ ይገኛል፣ ላን ደግሞ ማን ውስጥ ይገኛል፣ ማን ደግሞ ዋን ውስጥ ይገኛል ማለት ነው። ሰብሴት ፕሮፐር ሴት ኤሌመንት ስትማሩ ማቴማቲክስ ላይ ከዛ ጋር አገናኝታችሁ ማወቅ ትችላላችሁ ማለት ነው። ሶ ኔትወርክ በፊዚካል ሳይዛቸው ፐርሰናል ኤሪያ ኔትወርክ ዲዛይንድ ፎር ዋን ኢንዲቪጁዋል ነው፣ ለአንድ ሰው ብቻ የሚሰራ ማለት ልክ እንደ ዳታ ነው። ሁለተኛው ኔክስት ኢን ሳይዝ ሎካል ኤሪያ ኔትወርክ ነው፣ የሆነ አካባቢ ላይ ብቻ የሚሰራ ነው። ለምሳሌ በቤታችሁ በትምህርት ቤታችሁ ይኸውላችሁ አሁን ሎካል ኤሪያ ኔትወርክ የሚባሉት ይኸው ምን ይይዛል? ፐርሰናል ኤሪያ ኔትወርክ ሎካል ኤሪያ ኔትወርክ ውስጥ አለ፣ ግን ቢልዲንግ እና ካምፓስንም አብሮ ይዘልናል ማለት ነው። ለሜትሮፖሊያን ኤሪያ ኔትወርክ የምለው ደግሞ ሆነ ከተማ ውስጥ የሚሰራ ኔትወርክ ሲሆን ነው። ዘ ላርጀስት ካታጎሪ ኢዝ ዋይድ ኤሪያ ኔትወርክ ነው፣ ዋን እንለዋለን፣ ብዙ ቦታዎችን የሚያካልል ነው። ፓን የምንለው ወይም ፐርሰናል ኤሪያ ኔትወርክ፣ ሎካል ኤሪያ ኔትወርክ፣ ሜትሮፖሊያን ኤሪያ ኔትወርክ እና ዋይድ ኤሪያ ኔትወርክ ተብሎ በአራት ይከፈላሉ። ቤዝድ ኦን ዘ ሳይዝ ኦር ዘ ጂኦግራፊካል ከቨሬጅ ኦፍ ዘ ኔትወርክ ማለት ነው። ሶ እያንዳንዳቸውን እኔ ፓን የምንለው ወይም ደግሞ ፐርሰናል ኤሪያ ኔትወርክ የምንለው ምንድነው? ኢት ኢዝ ኤ ኮምፒውተር ኔትወርክ ቶይለርድ ፎር ኢንዲቪጁዋል። ምን ማለት ነው?
ለኢንዲቪዱዋል ሰዎች ወይም ደግሞ ለግለሰቦች ነው ሆነ ሲንግል ቢልዲንግ ላይ ለሚጠቀሙ ሰዎች ነው ዲዛይን የሚደረገው የሚያስተናግደው ማለት ነው። ፓን ፐርሰናል ስንል እኮ ለአንድ ሰው ማለት ነው። ኮመንሊ ይሄ እንደ ኤግዛምፕል መውሰድ የምንችለው ምንድነው እዛው አካባቢ ኮምፒውተራችንን ከሞኒተራችን ከኪቦርድ ከማይክ ከፕሪንተር ጋር ስናገናኘው ማለት ነው። ለምሳሌ አክሰስ ፖይንት እዚህ ጋር ቢኖርም በብሉቱዝ ስልካችንና ታብሌታችንን ስናገናኝ ስልካችንን ደግሞ በዋይፋይ ከኢንተርኔት ጋር በብሉቱዝ እንደዚህ እየተገናኘን ከፒሲያችን ጋር ምናምን ስናገናኝ ይሄ ፓን እንለዋለን። ፐርሰናል ኤሪያ ኔትወርክ ማለት ነው። ስልካችሁን ከፒሲያችሁ ጋር ከፕሪንተር ጋር ምናምን ስታገናኙ ይሄ ፓን ይባላል። ፓን ሪኳየር ፊዚካል ኬብል ኢፍ ዋየርለስሊ ኮኔክሽን አር ኖት አቬይላብል። አንዳንድ ጊዜ ዋየርለስሊ አቬሌብል ካልሆነ በገመድም ልናገናኘው እንችላለን። በገመድ እናገናኘዋለን ማለት ነው። እንትን ከሌለን ኮኔክት ለማድረግ ሁለቱን ኮምፒውተሮች ዋይፋይ ከሌለን ምናምን በገመድ ወይም በኬብል አገናኝተን ፋይላችንን ልንልክ እንችላለን ማለት ነው። ስለዚህ እዚህ ጋር አሁን እነኚህ ፓን የምንላቸው ስሞለስት ናቸው በጂኦግራፊካል ከቨሬጃቸው ማለት ነው። ስለዚህ Bluetooth technology is primary method for creating PAN. Enable short range wireless connection among the devices. Short range ማለት ረጅም ርቀት ላይ አይሰሩም ማለት ነው። እዛው በቅርቡ ሲሆን ብቻ ነው የሚሰሩት ማለት ነው። ስለዚህ እነኚህ Bluetooth ቴክኖሎጂ የሚጠቀሙት ከፓን ጋር በጣም ይገናኛሉ ማለት ነው። ዲቫይስ such as laptop, mobile phone, ቴሌቪዥን በብሉቱዝ ኮኔክት ስናደርጋቸው without cable ሊሆን ይችላል ወይም ኬብል ተጠቅመን ምን እንላለን ይሄ ፓን ይባላሉ ማለት ነው። ስለዚህ በፓን ጊዜ ፐርሰናል ኤሪያ ኔትወርክ ላይ ኬብል ልንጠቀም እንችላለን በገመድ ምክንያቱም ትንሽ ኤሪያ ላይ ስለሆነ ማለት ነው። ስለዚህ ዩዝ ኦፍ ኬብል ፎር ፓን ኢንክሉዲንግ ፕሪንቲንግ ዶክመንት አንዳንድ ዶክመንቶችን ፕሪንት ስናደርግ ሲትል ስናደርግ ትራንስፎርም ፎቶ ፍሮም ሴልፎን ቱ ዴስክቶፕ አሁን ለምሳሌ ከስልካችሁ ወደ ኮምፒውተራችሁ ላይ ምናምን መረጃ ስትልኩ በኬብል ታገናኙትና ትራንስፈር ፋይል የሚል ኦፕሽን አለው እዛ ላይ ገብታችሁ ትልኩታላችሁ ማለት ነው። ሌላ ጊዜ ምናምን ይሄን እንዴት እንደሚላክ ምናምን ስልኬም ላይ ፒሲም ላይ ምናምን ቪዲዮ እየሰራው በሁለቱም መንገድ እንዴት እንደምታስተካክሉ አሳያችኋለሁ ማለት ነው። ከፒሲያችን ጋር እንዴት እንደምናገናኝ በዛው መንገድ ይሄ የቴክኖሎጂ ጊዜ ስለሆነ ማወቅ ስላለባችሁ ማለት ነው። እና ለዛ ነው አይሲቲን በደንብ ፎከስ አድርጌ ማስተምራችሁ። ሁለተኛው ሎካል ኤሪያ ኔትወርክ ነው። ሎካል ኤሪያ ኔትወርክ ስንል ቅድም እንደነገርኳችሁ የሆነ ፎቅ ውስጥ ወይም ቢልዲንግ ውስጥ ወይም ደግሞ ካምፓስ ውስጥ ዩኒቨርሲቲ ውስጥ የምንጠቀምበት ነው። ለምሳሌ በሆነ ኪሎ ሜትር ውስጥ የሚሰራ ማለት ነው። ለምሳሌ ኦፊስ ውስጥ ከሆነ ቢልዲንግ ውስጥ ከሆነ ካምፓስ ውስጥ ለምሳሌ እኔ ለምሳሌ አዲስ አበባ ዩኒቨርሲቲ የተማርኩትና አዲስ አበባ ዩኒቨርሲቲ ብዙ ካምፓሶች አሉት። ልክ ከአጥር ውጭ ስትወጡ የዩኒቨርሲቲ ዋይፋይ አይሰራም። ይሄ ማለት ምን ማለት ነው? ሎካሊ እዛችን ዩኒቨርሲቲ ውስጥ ብቻ ነው እንዲሰራ የተደረገው ማለት ነው። ለምንድነው ብዙ ቦታ ከቨር ሲያደርግ አንደኛ ኢኮኖሚን ብዙ ይጠይቃል፣ ሁለተኛ የዋይፋይ ስትሪንግ ታሪፍ መሆን አለበት። ያ ደግሞ ኮስት ስለሚጠይቃቸው ነው። ስለዚህ የሎካል ኤሪያ ኔትወርክ ወይም ደግሞ ላን የምንለው ላን ማለት የመጀመሪያው አብሪቬሽን ነች። ሼር ሪሶርስ ስቶሬጅን፣ ፕሪንተርን፣ ፕሮግራሞችን፣ ዴታን ኢንፎርሜሽን ኤክስቼንጅ እንድናደርግ እርስ በርሳችን። ለምሳሌ ትምህርት ቤት ውስጥ ካምፓስ ሆናችሁ ክላስ መቼ እንዳለና መቼ እንደሌለ መምህር ሲነግራችሁ ምናምን እንደዚህ አይነት ዳታዎችን ሙሉ የምታዩት በምንድነው? በሎካል ኤሪያ ኔትወርክ ወይም ደግሞ ዋይፋይ ተጠቅመን ነው ማለት ነው። ስለዚህ እነኛ አሁን በጣም አስፈላጊ የሆኑ ነገሮች ናቸው ማለት ነው። እና እነኚህን ሁልጊዜም አክሰስ የምንጠቀማቸው ነገሮች ስለሆኑ ግድ ማወቅ አለባችሁ ማለት ነው። ሶ ሌላው ምንድነው ከዚህ ጋር የሚገናኘው ላን ኮንሲስት ኦፍ ሚኒመም ኦፍ 2 ኮምፒውተር። ሎካል ኤሪያ ኔትወርክ ኮኔክት ለመደረግ 2 ኮምፒውተሮች ያስፈልጉናል። እነኛ 1000 ኦፍ ኮምፒውተሮች ከነሱ ጋር ኮኔክት ማድረግ እንችላለን ማለት ነው። ላን predominantly use wired connection for enhanced speed and security። አንዳንድ ጊዜ በጣም የምንጠራጠር ከሆነ ለሴኩሪቲ ለመረጃችን ሃክ እንዳንደረግ ምናምን እንዲሁም ደግሞ አንዳንድ ጊዜ ቶሎ መላክ የምንፈልግ ከሆነ በኬብል ዋየርድ ኮኔክሽን እንጠቀማለን ማለት ነው። ግን ዋየርለስ ከሆነ ደግሞ ፖሲብል ነው እነኛን ነገሮች መላክ ይችላል። ለምሳሌ በጣም ትልልቅ ሳይዝ ያላቸው ፋይሎችን በፒሲያችሁ ምናምን መላላክ ትችላላችሁ፣ ግን ብዙ ሰዓት ይወስዳል ደውል ያንን አፕሎድ ስታደርጉ ስልኩ። ግን በኬብል ከሆነ ግን ቶሎ ይላክላችኋል። ወደ ፍላሽ ምናምን ካለው ሜሞሪ ካርድ ላይ ገልብጫችሁ ቶሎ ወዛችሁ መሄድ ትችላላችሁ ማለት ነው። An entirely wireless LAN is termed as wireless local area network። ያ ማለት ምንድነው እንግዲህ ሎካል ኤሪያ ኔትወርክ ሆኖ ራሱ ኢንታይርሊ ምንም ገመድ የማይጠቀም ከሆነ ውላን ይባላል። ውላን ማለት WLAN
ዋየርለስ ሎካል ኤሪያ ኔትወርክ ማለት ነው። ዋየርለስ የሆነው ምንድነው? ምንም አይነት ዋየር ስለማይጠቀም ማለት ነው። ላን ካን ኢንተግሬት ቦዝ ኬብልድ ኤንድ ዋየርለስ ኔትወርክ ኢንቱ ሲንግል ሲስተም፣ ሁለቱንም ወደ ሲንግል ሲስተም ያመጣልናል ነው የሚለን። እዚህ ጋር እንደምትመለከቱት ብዙ ናቸው። አሁን እዚህ ጋር ታብሌት አለን፣ ስማርት ስልካችን አለ፣ ኮምፒውተራችን አለ። እዚህ ጋር ደግሞ ክላይንት ኮምፒውተሮች አሉ፣ እዚህ ጋር ሰርቨሮች አሉ። አያችሁ አሁን እዚህ ጋር ያሉትን ኮምፒውተሮች ከነኚህ ከታብሌቶቹ ጋር ምናምን እናገናኛቸዋለን እርስ በርሳቸው ከፋይበር ከኢንተርኔት ጋር ምናምን ያገናኘን ብዙ ኮምፒውተሮችን ኦፊስ ውስጥ ትምህርት ቤት ውስጥ የት ነው የምንጠቀመው የሚለው ቦታውን ያዙ፣ ፈተና ላይ ይመጣል። ኦፊስ ውስጥ ነው፣ ካምፓስ ነው፣ ቢልዲንግ ነው የሚለው እነኚህ ናቸው። ሌላው ሜትሮፖሊያን ኤሪያ ኔትወርክ ነው። ይሄ ማን የምንለው ልክ እንደ ከተማ ትልልቅ ከተሞችን ለማገናኘት የምንጠቀምበት የኔትወርክ አይነት ነው። ስለዚህ ይሄ ከቨር ኢንታየር ሲቲ ነው። የሆነ ሙሉ ከተማ ነው። አሁን ለምሳሌ አዲስ አበባ ሙሉ የነፃ ኢንተርኔት አክሰስ እንዲኖራት ማድረግ ከፈለግን ሜትሮፖሊያን ኤሪያ ኔትወርክ እንለዋለን ማለት ነው የምንጠቀመው። ሶ ኢት አሎ ኦርጋናይዜሽን ሰች አስ ባንክ ቱ ኮኔክት መልቲፕል ብራንች ዊዝን ዘ ሲቲ። ስለዚህ ይሄ ምንድነው? ባንኮች አሁን ለምሳሌ ኢትዮጵያ ንግድ ባንክ ምናምን ብትመለከቱ በጣም ብዙ ብራንች አላቸው። እነኛ ብራንቾቹ እርስ በርሳቸው ኮኔክትድ እንዲሆኑ ያግዛቸዋል ማለት ነው። ሶ ኤግዚስቲንግ ቴሌፎን ኔትወርክ ላይክ ኢትዮ ቴሌኮም እነኚህ የኦፊስ ስራዎችን ኮኔክት እንድናደርግ ኢትዮ ቴሌኮም ለምሳሌ የቴሌኮም ሰርቪስ ይሰጠናል። በስልክ እንድናወራ ካርድ ሞልተን ኢንተርኔት እንድንጠቀም ያደርገናል። ይሄ ምንድነው? ኮምፒውተሮቻችን ኔትወርክ ኮኔክት እያደረጉ ነው። ለምሳሌ ስልክ ደውላችሁ ነው ቦታ ስታወሩ ያኛው ሰውዬ እና የእናንተ ስልክ ኮኔክትድ ሆነ፣ የእናንተ ድምፅ ቀጥታ ሰውየው ስልክ ላይ ይሰማችኋል ማለት ነው። ይሄ ምንድነው? by using the service of Ethio Telecom you can communicate each other and share information from one person to another person ማለት ነው። ሶ structure can support various local area network ብዙ ሎካል ኤሪያ ኔትወርክን ሰፖርት ያደርጋል። ይሄ ማለት ማን ስንል ብዙ የሆነ ከተማ ላይ ያለ ኔትወርክ ነው ካል እዛ ከተማ ውስጥ ደግሞ ብዙ ፐርሰናል ኔትወርኮች አሉ። ለምሳሌ አንድ ነገር ላሳያችሁ። ለምሳሌ ነዋይ እዚህ ጋር አለ፣ ከዛ እዚህ ጋር ደግሞ አበበ የሚባል ሰው ቢኖር እኔ እዚህ ቤቴ ዋይፋይ አለኝ፣ አበበም ቤቱ ዋይፋይ አለው። የኔ ዋይፋይ ምንድነው? ሎካል ኤሪያ ኔትወርክ ነው። የሱም እንደዛው ላን ነው ሎካል ኤሪያ ኔትወርክ፣ እዛ ቤታቸው አካባቢ ብቻ ነው የሚሰራው ማለት ነው። ኦንላይን ገብተን ስናወራ ግን ይሄን የሱ ኔትወርክ ተገናኘ ማለት ይሄ ምን ከሆነ ከሎካል ኤሪያ ኔትወርክ ወደ ሜትሮፖሊያን ኤሪያ ኔትወርክ ተቀየረ። አያችሁ አሁን እዚህ ጋር ሎካል ኤሪያ ኔትወርኮችን በውስጡ ይይዝልናል ማለት ነው ሜትሮፖሊያን ኤሪያ ኔትወርክ ማለት። ስለዚህ ይሄ ስትራክቸር ሰፖርት ሎካል ኤሪያ ኔትወርኮችንም ያደርጋቸዋል ማለት ነው። ይሄ ሆስፒታል ላይ፣ ስኩል፣ ኮሌጅ ላይ፣ ፋብሪካዎች ላይ ምናምን በስፋት የምንጠቀምበት ነው ማለት ነው። ከዛ ዋይድ ኤሪያ ኔትወርክ ነው አራተኛው። ይሄ ደግሞ እዚህ ጋር እንደምትመለከቱት ዓለም አለች። እቺ ኢንተርኔት ሙሉ የሚያገናኝልን ነገር ነው። ዋይድ ኤሪያ ኔትወርክ ዋን ከቨር ኤ ላርጀስት ጂኦግራፊካል ኤሪያ። ለምሳሌ ሀገር ሙሉ ለምሳሌ ኢትዮጵያ ውስጥ ብቻ የሚሰራ ወይም ደግሞ ዓለም እንዳለም የሚሰራ ነገር ከሆነ ዋን እንለዋለን ወይም ዋይድ ኤሪያ ኔትወርክ ማለት ነው። ዋንስ ካን ኢንክሉዲንግ መልቲፕል ስሞለር ኔትወርክ ብዙ ኔትወርኮችን በውስጡ ይይዝልናል። ይሄ ማለት ነው መጀመሪያ ፓን አለ፣ ፐርሰናል ኤሪያ ኔትወርክ፣ ከዛ ላን አለ፣ ሎካል ኤሪያ ኔትወርክ አለ፣ ከዛ ደግሞ ማን አለ ሜትሮፖሊያን ኤሪያ ኔትወርክ አለ፣ ከዛ መጨረሻ ላይ ደግሞ ዋን አለ። ስለዚህ ይሄ ዋን የምንለው እነኛው ሁሉንም በውስጡ ይይዝልናል ማለት ነው። ስለዚህ ሎካል ኤሪያ ኔትወርክ፣ ሜትሮፖሊያን ኤሪያ ኔትወርክ፣ ፐርሰናል ኤሪያ ኔትወርክን በዋይድ ኤሪያ ኔትወርክ ውስጥ እናገኛቸዋለን ማለት ነው። ስለዚህ ኢንተርኔት ኢዝ ዘ ሞስት ሪኮግናይዝድ ኤግዛምፕል ኦፍ ፐብሊክ ዋይፋይ። ስለዚህ ኢንተርኔት አሁን የምንጠቀመው በጣም ሪኮግናይዝ የተደረገ አንድ ምሳሌ ነው ማለት ነው። ለዚህ ኮምፒውተሮችን እርስ በርሳቸው ኮኔክት ለማድረግ የምንጠቀምበት። ስለዚህ ዘ ዲያግራም ኦፍ ማን ኢሉስትሬት ዘ ኮኔክሽን ቢትዊን ኮምፒውተር ኤንድ ቫሪየስ ሎኬሽን ያሳየናል ነው የሚለው። ስለዚህ እስካሁን ሁለት ነገር አይተናል እንዳትረሱ። ዋናው የምንማረው ታይፕ ኦፍ ኔትወርክ እያየን ነው። ታይፕ ኦፍ ኔትወርክን በአራት ዋና መንገድ እንከፍላቸዋለን ብለን አይተናል። የመጀመሪያው መንገድ ቤዝድ ኦን ኮኔክሽን ሚዲየም ዋየርድ እና ዋየርለስ ናቸው። ሁለተኛው መንገድ ደግሞ እዚህ ጋር እስካሁን ያየናቸው አራቱ ቤዝድ ኦን ዜር ሳይዝ ኦር ጂኦግራፊካል ኤሪያ ከቨሬጃቸው ፓን፣ ላን፣ ዋን እና ማን ብለን በአራት ከፈልናቸው። አሁን ደግሞ ሶስተኛው መንገዳችን ቤዝድ ኦን ቶፖሎጂ በአራት እንከፍላቸዋለን። ባስ ቶፖሎጂ፣ ስታር ቶፖሎጂ፣ ሪንግ ቶፖሎጂ እና ሜሽ ቶፖሎጂ ብለን ማለት ነው። ኔትወርክ ቶፖሎጂ ማለት በነገራችን ላይ ምን ማለት ነው? አሁን ቶፖሎጂ ስንል ቶፖሎጂ ምናምን ቶፖግራፊ ምናምን ስትባሉ በጂኦግራፊ ምናምን የመሬቱ አቀማመጥ ምናምን ማለት ነው አይደለ? እዚህ ጋር ግን ኔትወርክ ቶፖሎጂ ሪፈር ቱ ዘ ፊዚካል አሬንጅመንት ኦፍ ኮምፒውተር ኤንድ ኤሌክትሮኒክ ዲቫይስ ነው። ይሄ ማለት ምንድነው? ኮምፒውተሮቹና ኤሌክትሮኒክ ዲቫይሶቹ እንዴት ነው የተቀመጡት አሬንጅመንታቸው የሚለውን ነገር ነው የሚለው። አሁን ለምሳሌ
ተተቀመጡ ወንድ ሴት ሆናችሁ ተቀመጡ ጎን ለጎን ከተባላችሁ ክላስ ውስጥ አሬንጅመንት ነው። ልክ እንደዛ አሬንጅመንታቸው ኢት ዲፔንድ ሃው ዘ ኖድ ኢንተርኮኔክትድ ኮምፒውተሮቹ እንዴት ነው በምን አይነት መንገድ ነው ኮኔክትድ የሆኑት እና የሚነግረን ማለት ነው። ኮመን ኔትወርክ ኮንፊግሬሽን ኢንክሉድ የምናደርጋቸው ባስ ቶፖሎጂ፣ ሜሽ ቶፖሎጂ፣ ስታር እና ሪንግ ቶፖሎጂ አለው። እያንዳንዳቸውን እንመልከት። አሁን እዚህ ጋር አሬንጅመንታቸውን የሚለው ነው። አሁን ለምሳሌ ተርሚናል አለ እዚህ ጋርም ተርሚናል አለ የመጨረሻው ኤንዱ ማለት ነው። እዚህ ጋር ለምሳሌ ባስ ቶፖሎጂ ላይ እዚህ ጋር ባስ ቶፖሎጂ ነው። እንደዚህ መደዳ እንደዚህ የምንደረድራቸው ከሆነ ባስ ቶፖሎጂ ይባላል። ባስ ቶፖሎጂ ሎንግ ኬብል ይኖረናል፣ የሆነ ረጅም ኬብል እንደዚህ አይነት ኬብል ይሄ ባስ ይባላል። ባስ ማለት እንግዲህ ምን ማለት ነው? ህዝቦቹን ከአንድ ቦታ ወደ ሌላ ቦታ የሚወስድ ማለት ነው። ልክ ይሄኛውም ይሄ ገመዱ ልክ እንደ ባስ ከዚህ እስከዚህ ረጅም ገመድ ነው። ከዛ ይሄ ምንድነው? ልክ ዘ ባክቦን ኦፍ ኔትወርክ ኮኔክሽን ነው። ሁሉም ኮምፒውተሮች ከዚህ ላይ እየሄዱ ነው ኮኔክት የሚደረጉት ማለት ነው። ስለዚህ ይሄ ባስ ቶፖሎጂ ይባላል ማለት ነው። ልክ እንደዚህ ስትሬት በሆነ መንገድ የምናገናኛቸው ተሆነ each computer or electronic device connects to the bus cable በገመድ እናገናኛቸዋለን። ይሄ resampling the system interconnection similar to water pipe ማለት ልክ እንደ water pipe ልብ ብላችሁ ተመልክታችሁ ታውቃላችሁ። የቤታችን ውስጥ የሚመጣው ውሃ ከየት እንደሚመጣ ለምሳሌ የሆነ ከተማ ቢኖር ከዚህ ጋር ውሃ እንደዚህ በመንገድ ዳር ይሄዳል። ከዚህ ከመንገዱ ዳር ከሚሄደው ንጹህ ውሃ ላይ ሰዎቹ እንደዚህ ወደ ሰፈራቸው ያስገቡና ከዛ ደግሞ ወደ የቤታቸው ውሃውን ያስገቡታል ማለት ነው። ልክ እንደዚህ ዋተር ፓይፕ የምንለው እዚህ ጋር ንጹህ ውሃ ይዞ የሚመጣው ቱቦ አለ። ከዚህ ከቱቦ ውስጥ ደግሞ እየጠለፈ ወደ ቤታችን እናስገባለን። ልክ እንደዚህ ባስ ቶፖሎጂ ስንል አንድ ስትሬት የሆነ ኬብል አለ፣ ኢንተርኔት ኬብል። ከዚህ ከኢንተርኔት ኬብሉ ላይ እየወሰድን ደግሞ ብዙ ኮምፒውተሮችን ኮኔክት የምናደርግ ከሆነ ይሄ ሎንግ ኬብል ያስፈልገናል። ባስ ቶፖሎጂ ይባላል። ባስ ቶፖሎጂ ያልነው ልክ አናሎጂ ነው። ልክ ምንድነው የሚባለው? ከልክ እንደ ባስ ሰዎችን ካለ ቦታ ሌላ ቦታ እንደሚወስድ እንደሚለው ማለት ነው። ይሄ ጥቅሙ ምንድነው? ለኢንስታሌሽን ቀላል ነው። አሁን ለምሳሌ እዚህ ጋር ቶቶሎ እነኚህን ኬብሎቹን እና እንትኖቹን ለመሰካት በጣም ቀላል ነው፣ ለመስራት ይመቻል ማለት ነው። ኤንድ ይሄ ደግሞ ሪዱስ ኬብል ዩሴጅ ኮምፓርድ ቱ አዘር ኔትወርክ የኬብል አጠቃቀማችንም ይቀንስልናል። አንድ ረጅም ፓይፕ አድርገን ልክ እዚች ጋር እየቆረጥን ምንም ይሄ ዌስቴጅ ምናምን ብዙ አይኖረንም፣ የሚተርፍ ነገር ማለት ነው። ቻሌንጁ ምንድነው? ፎልት ኢንስታሌሽን ካለ ለምሳሌ እዚህ ጋር ያለው ፎልት በኢንስታሌሽን ከሰራ ከዚህ ወዲያ እንዳለ ሙሉ አይሰራም ማለት ነው። ኢንስታሌሽኑን ፍሌክሲብል አይደለም። ኢንስታሌሽን ስንል ይሄንን የምንገጥምበት ገመዶችን የምናስርበት መንገድ ማለት ነው። ስለዚህ ይሄ ምንድነው? ፖርሽን ኦፍ ባስ ሬንደር ማድረግ ያስፈልገናል ማለት ነው። ስለዚህ አንዳንዶቹ ነን ፋንክሽናል ሊሆኑብን ይችላሉ፣ በስርዓት መስራት አለብን ማለት ነው። ይሄ ባስ ቶፖሎጂ እንለዋለን። ሁለተኛው ሜሽ ቶፖሎጂ ነው። አሁን ሜሽ ቶፖሎጂ ላይ ተመለከቱ። አሁን አራቱን ኮምፒውተር ለማገናኘት ልብ ብላችሁታል። እዚህ ጋር በእንደዚህ አይነት በሜሽ ነው የሚገናኙት። ሜሽ ማለት ልክ እንደዚህ ማለት ነው። ለምሳሌ እችኛዋን ኮምፒውተር በዚህኛዋ ከዚህ ጋር አገናኘናት፣ በዚህኛዋ ከዚህ ጋር አገናኘናት፣ በዚህኛዋ ከዚህ ጋር አገናኘናት። እዚህ ጋር ምን አለ? ኮምፕሌክስ እየሆነ ይመጣል። ለምሳሌ 4 ኮምፒውተር እየሆነ እንጂ 6 ኮምፒውተር አገናኙ ስትባሉ እያንዳንዱ ኮምፒውተር ስታገናኙ ገመዱ አይመችም። it is called the complete topology ይባላል። ኮኔክት ዘ ኖድ ቱ ኤቭሪ አዘር ኖድ ዊዝ ዳይሬክት ሊንክ። ቀጥታ አንዱን ኮምፒውተር በቀጥታ ከሌላኛው ኮምፒውተር ጋር ነው የምታገናኙ። ስለዚህ አሁን ኮምፒውተሩ እየበዛ ሲመጣ ችግር ነው የሚሆንባቸው። it avoids traffic congestion due to dedicated link። አሁን ትራፊክ ኮንጀክሽን አይመጣም እዚህ ጋር፣ ምክንያቱም ከዚህኛው ኮምፒውተር ወደዚህኛው ኮምፒውተር መላክ ፈልጉ ቀጥታ ነው እዚህ ጋር የሚደርሰው። ከዚህኛው ኮምፒውተር ወደዚህ መላክ ከፈለጋችሁ ቀጥታ ይደርሳል። እዚህ ጋር ኮንጀክሽን ምናምን የሚባል ነገር አይመጣበትም ማለት ነው። ግን አድቫንቴጁ ምንድነው? ዳታ ሴኩሪቲ እና ሮቡስትነስ። ዳታ ሴኩሪቲ ስንል ቀጥታ ከዚህኛው እዚህ ጋር ስንል ቀጥታ ይመጣል፣ ምክንያቱም ዳይሬክትሊ ከዛኛው ኮምፒውተር ጋር የሚያገናኘው ዩኒክ የሆነ የራሱ ኬብል ስለሆነ ከሌላ ነገር ጋር ስለማይገናኝ ማለት ሴኩር የሆነ ዳታ ነው የምናገኘው። ሁለተኛ ጥቅሙ ምንድነው? it remain operational even in one link is down። አንደኛዋ ሊንክ ብትጠፋ ለምሳሌ እችኛዋ ገመድ ከተቆረጠች ይሄኛው ኮምፒውተር እና ይሄኛው ኮምፒውተር አይገናኝም ማለት ነው፣ ሌሎቹ እንደተገናኙ ናቸው። ስለዚህ ምንድነው? አንደኛዋ ሊንክ ፌል ብታደርግብን ችግር የለም፣ ሌሎቹ እየሰሩልና ያችን ብቻዋን ፊክስ እናደርጋታለን። ይሄ ጥቅም ነው። ፎልት አይደንቲፊኬሽን ኢዝ ስትሬት ፎርዋርድ ኢን ሜሽ ቶፖሎጂ። አሁን ለምሳሌ ፎልት ከሰራን የሆነ ስህተት ከሰራን እንደዚህ ስናገናኝ በቀጥታ እናገኘዋለን፣ ምክንያቱም ሁሉም ኮምፒውተር ዳይሬክትሊ መገናኘት ስላለባቸው አንሳሳትም ብዙም ማለት ነው። ግን ጉዳቱ ምንድነው? ሃይ ኬብል ሌንግዝ ያስፈልገናል። ለምሳሌ ኬብሎቹ ከዚህ የሚደርስ ሌላ እኮ ኮምፒውተር እዚህ ጋር ሌላ አንድ ኮምፒውተር እኮ ቢኖረን ከዚህኛው ጀምሮ እዚህ ጋር የሚደርስ ኬብል ያስፈልገናል። ከዚህኛው ጋር የሚመጣ ኬብል ከዚህኛው ጋር አያችሁ፣ ከዚህኛው ጋር። ስለዚህ ኬብል አን ኢኮኖሚካል ነው።
ደግሞ የገመዶቹ ርዝመት እየጨመረ ሲመጣ ብዙ ገንዘብ ያስወጣናል። ኮምፕሌክሲቲ በጣም ውስብስብ እየሆነብን ይመጣል። አሁን 10 ኮምፒውተር እንደዚህ በገመድ አገናኙ ትባሉ መስመር በገመድ ይሆናል። በቃ ይከብዳል። ሜኪንግ ኢት ኢምፕራክቲካል ፎር ሚዲየም ቱ ላርጅ ኔትወርክ። ብዙ ሚዲየም ሆኑና ለትላልቅ ኔትወርክ ኢምፕራክቲካል ነው። ኢምፕራክቲካል ማለት ምንድነው? አንተ ገብረው በጣም ውስብስብ ስለሚያመጣብን ማለት ነው። ይሄ ምን ይባላል? ሜሽ ቶፖሎጂ። አሁን ቤት ሲሰራ ዲዛይን ሲሰራ ምናምን አንድ ነገር ልንገራችሁ እንደ ጀነራል ኖሌጅ ማለት ነው። ኢንጂነር ስለሆንኩ ቤቶች፣ ፎቆች ምናምን ዲዛይን አድርጋለሁኝ እና ለምሳሌ እናንተ የምትሰሩት ቤት እዚህ ጋር ከሆነ ብረት ስትደረድሩ ግራውንድ ፍሎር ላይ ከሆነ ሜሽ አድርጉት ይባላል። ሜሽ ማለት ምንድነው? ወደዚህ ብረት ትደረድራላችሁ፣ እንደዚህ ትደረድራላችሁ ብረት ማለት ነው። ከዛ ኮንክሪት አርማታ ምናምን ይሞላል። ከዛ ደግሞ ወደዚህም ትደረድራላችሁ እንደዚህ ማለት ነው። ይሄ ሜሽንግ ይባላል። ሜሽንግ ማለት አሁን ከዚህ እስከዚህ ያለው ርቀት ብዙ ጊዜ 15 ሴንቲሜትር ነው አብዛኛውን ሰዓት የሚሆነው። ወደዚህም አለው ማለት ነው። ልክ ይሄ ሜሽ የሚለው ከዚህ ነው የመጣው። የሲቪል ኢንጂነሪንግ ቤቶች ምናምን ሲሰሩ ከዛ ጋር የተገናኙ ልክ እንደዛ ነው። ይሄ ሜሽ ቶፖሎጂ የሚለውም ከዛ ጋር ይገናኛል ለማለት ፈልጌ ነው። ጀስት እንድታውቁት ያክል ነው። ከዛ ስታር ቶፖሎጂ የሚባል አለ። ስታር ቶፖሎጂ የምንለው ደግሞ ምንድነው? each device is connected via directed point to point link to the central controller። አሁን እዚህ ጋር አንድ ሴንትራሊ ኮንትሮል የምናደርግበት ወይም ደግሞ ስዊች የምንለው አለ። ይሄኛው ስዊች ነው። እያንዳንዶቹ ዲቫይሶች ደግሞ ከዚህ ከስዊቹ ጋር ይገናኛሉ። እያያችሁት ነው። ከዚህ ጋር ይገናኛል። ስለዚህ ምን አለ? አንድ ኮንትሮል የሚያደርግ ሲስተም አለ። ሁሉንም ከዛ ጋር እናገናኛቸዋለን ማለት ነው። ስለዚህ ዲቫይስ ዱ ኖት ሃቭ ዳይሬክት ሊንክ ቱ ኢች አዘር። ስለዚህ ይችኛዋ ፒሲ ከዚህኛው ፒሲ ጋር ወይም ከሌሎች ፒሲ ጋር በቀጥታ አይገናኙም። እንዴት ነው የሚገናኙት? መጀመሪያ ይችኛዋ ፒሲ እዚህ ጋር መታ ነው ወይ ወደዚህ የምትሄደው ማለት ነው። ስለዚህ ኮሚኒኬሽን አሁን ይሄኛው ዳታ ወደዚህ መላክ ከፈለገ በዚህ መጥቶ ነው ወደዚህ የሚሄደው። ወደዚህም ከፈለገ እንደዚህ ነው የሚሄደው፣ እንደዚህ ነው የሚሄደው። ይሄንን ግድ ስዊቹን መንካት አለበት ማለት ቀጥታ ከዚህኛው ኮምፒውተር ጋር እዚህኛው ጋር የምንልኩበት ሜተድ የለም ማለት ነው። ይሄ ምን ይባላል? ሞር ኮስት ኢፌክቲቭ ነው። አሁን እኛ ይሄን ፈተና ላይ ይመጣል። ኮስት ኢፌክቲቭ ነው ስንል ትንሽ ብር ነው የሚያስወጣው ከሜሽ ቶፖሎጂ አንፃር ማለት ነው። እና ደግሞ ለኢንስታሌሽን በጣም ቀላል ነው። ለምሳሌ እቺን እዚህ ጋር ያለችን ስዊች ማለት ታረጉና እዚህ ላይ ሰቃሰቃ አድርጋችሁ በጨረሳችሁ ማለት ነው። ለኢንስታሌሽን ይቀላል። ሜንቴን ለማድረግ ሜንቴናንስ ማለት ነው ከተበላሽባችሁ ራሱ ለማስተካከል ቀላል ነው። ሪኮንፊገር ለማድረግ እንደገና እነኚህን ለመሰካካት ነቃቅላችሁም ይመቻል ማለት ነው። ኢት ኦፈር ሮቡስትነስ። ይሄ ሮቡስትነስን ኦፈር ያደርገናል። ነገር ግን ይቺ ስዊቿ ፌል ካደረገች እቺኛዋ እዚህ ጋር ፌል ካደረገች ሙሉ ፌል ያደርጋል ማለት ነው። ኢንታየር ኔትወርክ ቢካም ፌል ያደርጋል። ኢንኦፕሬቲቭ ነው የሚሆነው። ይሄ ደግሞ ድሮባክ ያመጣል። ይሄ ማለት ምንድነው? ስዊቿ ቆመች ማለት ሁሉም ሲስተሙ ይበላሻል ማለት ነው። ያ ደግሞ ሌላ ችግር ይዘብን ይመጣል ማለት ነው። ከዛ ሪንግ ነው። ሪንግ እንደምታውቁት ልክ እንደ ቀለበት እየዞረ የሚሄድ ማለት ነው። የሆነ ሪንግ እንደዚህ አለን። እዚህ ጋር እየመሃሉ ኮምፒውተር እናደርጋለን። ይሄ ሪንጉ ዳታ እያዘልን ይሄዳል ማለት ነው። ይሄ ሪንግ ቶፖሎጂ ይባላል። ያው ኮምፒውተሮችን የምናገናኝበት ሜትር ነው። each node connect only to its adjacent neighbor። አሁን ለምሳሌ እዚህ ጋር ኖድ የምንላቸው እነኚህ እዚህ ጋር ያሉት ኮምፒውተሮች ያሉበት ቦታ ነው። እሺ እነኚህ ኖዶች የሚገናኙት አድጀሰንት ማለት ከጎናቸው ካለ ጋር ነው። እኛው ከዚህ ጋር ወይም ደግሞ ከዚህኛው ሳይድ ያለች ሁለት ጎን አይደል ያላት ከየሁለቱም ሳይድ ማለት ነው። ከኔበሮች ጋር ሴንዲንግ ዴታ ቱ ዲስታንስ ኖድ ኢንቮልቪንግ ፓሲንግ ስሩ መልቲፕል ኢንተርሚዲየት ኖድ። አሁን እንግዲህ ልብ ብላችሁ ተመልከቱ። አሁን መረጃኛ ልንልክ ነው ከዚህኛው ኮምፒውተር እዚህኛው ጋር ኮምፒውተር ጋር ልንልክ ነው። ዳታ ስንልክ ቀጥታ ከዚህ ወደዛ አይሄድም። ስለዚህ ምን ያለብን መጀመሪያ እዚህ ጋር ይደርሳል። ከዚህኛው ኮምፒውተር ላይ አልፎ ደግሞ እዚህ ጋር ይመጣል። ይሄ ማለት ምን ማለት ነው? ኖዶቹ ኢንቮልቪንግ ፓሲንግ ስሩ መልቲፕል ኢንተርሚዲየት ኖድ ብዙ በመሃል ያሉትን ማለፍ አለበት። እዚህ ጋር ለምሳሌ 4 ኮምፒውተር ስለሆነ እንጂ 6 ኮምፒውተር እንደዚህ ቢኖረን እዚህ ጋር ያሉ 6 ኮምፒውተሮች ቢኖሩ ለምሳሌ ከዚህኛው ኮምፒውተራችሁ እዚህ ጋር ለመላክ መጀመሪያ በዚህ ጋር ሄዶ እዚህ ጋር ይደርሳል። ከዛ በዚህ ጋር ይደርሳል። ከዛ እዚህ ጋር ይደርሳል። አያችሁ ብዙ መንገድ ይላል። በዚህ ጋር ከመጣም እንደዚህ ይሄዳል፣ እንደዚህ ይሄዳል፣ እዚህ ጋር ይመጣል። ስለዚህ ኢንተርሚዲየት በመሃል ያሉትን እያለፈ ነው የሚሆነው። ይሄ ሪፒተር ይባላል። ምንድነው? ያንን ፋይሉን እየደገሙ እያስተላለፉ ማለት ነው። ለምሳሌ ቁጭ ብላችሁ የሆነ ዕቃ ስትቀባበሉ አለ አይደል? አንደኛው ለአንደኛው ሲሰጠው እንደዛ ነው የሚሄደው ማለት ነው። በሪንግ ቶፖሎጂ ጊዜ ማለት ነው። ይሄ ምን ያደርጋል? ሪኮንፊግሬሽን ለኢንስታሌሽን እና ለሪኮንፊግሬሽን ቀላል ነው። ይሄንን ለመስራት ኢንስቶል ለማድረግ በጣም ቀላል ነው።
ሲግኒፊካንት ሰርኩሌት ኮንቲኒዩስሊ ሰርኩሌት ያደርጋል፣ ይዞራል፣ ይሽከረከራል ዳታው ማለት ነው። ይሄ ሪንግ ይፈጥራል እንደ ቀለበት ማለት ነው። ይሄ ፎልት ዲቴክሽን ኢዚየር ያደርገዋል። ስለዚህ የት ጋር እንደተፈጠረም ለማወቅ ይቀላል ማለት ነው። ላክ ኦፍ ሲግናል ፎር ኤክስቴንድድ ታይም ኢንዲኬት ፎልት ኢን ዘ ኔትወርክ። ስለዚህ ሲግናል ከሌለ ይሄ ማለት ምንድነው? ኮኔክሽኑ ከቀነሰ ኔትወርኩ ላይ ችግር እንዳለ ያሳየናል። ቶሎ እዛ ፋይሉ የማይደርስ ከሆነ ማለት ነው። ድሮቦኩ ችግሩ ምንድነው? ኖዱ ፌል ካደረገ አሁን ከዚህኛው ጋር ኮምፒውተር ወደዚህ ለመላክ ይሄኛው ፌል ካደረገባችሁ መላክ አትችሉም ማለት ነው። ይችኛውም ፌል ካደረገች ስለዚህ if one node fail አንደኛዋ ኖድ ፌል ካደረገች ኢንታየር ሪንግ ምን ይሆናል? ኢንኦፕሬቲቭ ይሆናል፣ ስራ መስራት አይችልም። ስለዚህ ምን መሆን አለበት? ሁሉም መስራት አለባቸው። ችግሩ ይሄ ነው። ትራፊክ ኢዝ ሪንግ ቶፖሎጂ ፍሎ ኢን ዋን ዳይሬክሽን በአንድ አቅጣጫ ብቻ ነው የሚሄደው። አሁን ለምሳሌ በዚህ ጋር መሄድ ከጀመረ በዚሁ ይሄዳል፣ ወይ በዚህ ጋር መሄድ ከጀመረ በዚሁ ይሄዳል። ስለዚህ ይሄ ዋን ዳይሬክሽናል ፓት ነው። ይሄ በአንድ አቅጣጫ ብቻ የሚሄድ ከሆነ ደግሞ ጥሩ አይደለም። it is not suitable for large number of nodes በጣም ብዙ ኮምፒውተር ሲኖሩ አይመችም። ስለዚህ suitable አይደለም ማለት። ስለዚህ አሁን አራት አይተናል። ባስ ቶፖሎጂ አየን፣ ሪንግ ቶፖሎጂ አለን፣ ሜሽ ቶፖሎጂ አየን። ስለዚህ እነኚህን አራቱን ዲፈረንሳቸውን በደንብ አንደርስታንድ ማድረግ አለባችሁ ማለት ነው። አሁን እዚህ ጋር ያላችሁ አሁን ልዩነታቸውን ልነግራችሁ። ቤዝድ ኦን ኔትወርክ ቶፖሎጂ ስንል ምንድነው? ገመዶቹ አስተሳሰራቸው ነው በቀላሉ። ባስ ቶፖሎጂ ከሆነ ርካሽ ነው፣ ቺፕ ነው ጥቅሙ ማለት ነው እና በቀላሉ ለመስራት ይመቻል እዚህ ጋር እንደምትመለከቱት። ይሄኛው ደግሞ ጉዳቱ ደግሞ ዲፊካልት ሪኮንፊገር ለማለት ኮንፊገሬሽኑ እዚህ ጋር ከተበላሸብን የጋ ነው ችግሩ ያለው ለማወቅ። ስለዚህ ብሬክ ኢን ዘ ባስ ዲሴብል ኢንቴሪየር እዚህኛው ባሷ ላይ እዚህ ጋር ብሬክ ከተደረገ ሁሉም ፌል ያደርጋል። ይሄ ጉዳቱ ነው። ስታር ቶፖሎጂ ከሆነ ደግሞ እዚህ ጋር የምትመለከቱት ቺፕ ነው፣ ለመስራት ቀላል ነው ሪኮንፊገር ለማድረግና ፎልት ቶሌሬት የት ጋር ነው ችግር የተፈጠረው የሚለው ደግሞ ቀላል ነው። ግን ችግሩ ምንድነው? በጣም ውድ ነው ከባስ ቶፖሎጂ አንፃር። ሪንግ ቶፖሎጂ ጋር ስትመጡ ደግሞ ኤፊሽንት ነው፣ በጣም ውጤታማ ነው፣ ለመስራትም ኢዚ ነው ማለት እዚህ ጋር። ግን እቺ ስዊቿ እቺ ጋር ተተበላሽ ሁሉም ፌል ያደርጋል። ቬሪ ኤክስፔንሲቭ ነው፣ ሪኮንፊገሬሽን ኢዝ ዲፊካልት። ሜሽ ቶፖሎጂ ከሆነ ደግሞ ሜሽ ቶፖሎጂ ነው ይሄ ቅርታ፣ ሪንግ ቶፖሎጂ ይሄኛው ነው። ሲምፕለስት ነው፣ ሞስት ፎልት ቶለራንት ነው። በቃ አሁን ፈተና ላይ እቺን ቴብል በቃ ያዙ። አሁን ይሄው አቁሙትና ቪዲዮውን ስልካችሁ ላይ እቺን ፎቶዋን ስክሪንሾት አድርጓት ደብተራችሁ ላይ ጻፏት። ፈተና ላይ እቺ ትመጣለች። በደንብ ማወቅ አለባችሁ ማለት ነው። ሶ የመጨረሻው አሁን ኔትወርክን በአራት አይነት መንገድ ቤዝድ ኦን ካታጎሪ እየከፋፈልን ስናይ የመጀመሪያው ኮኔክሽን ሚዲየም ዋየርለስ እና ዋየርድ ናቸው። ሁለተኛው ከዛ ደግሞ ጂኦግራፊካል ከቨሬጃቸው ላይ ፓን ፐርሰናል ኤሪያ ኔትወርክ፣ ዋይድ ኤሪያ ኔትወርክ፣ ሜትሮፖሊያን ኤሪያ ኔትወርክ እና ዋይድ ኤሪያ ኔትወርክ አለ። ከዛ ቤዝድ ኦን ዜር ኮንፊግሬሽን ሪንግ ቶፖሎጂ፣ ሜሽ ቶፖሎጂ እዚህ ጋር አሁን ያየናቸው ማለት ነው። ሪንግ ቶፖሎጂ፣ ሜሽ ቶፖሎጂ፣ ስታር ቶፖሎጂ እና ባስ ቶፖሎጂ ብለን በአራት ከፍለናቸው በመጨረሻ ደግሞ ቤዝድ ኦን ሪሶርስ ኤንድ ሴኩሪቲ በሁለት እንከፍላቸዋለን። ይሄ ማለት ፒር ቱ ፒር ኔትወርክ እና ክላይንት ሰርቨር ኔትወርክ የሚባሉ አሉ ማለት ነው። ፒር ቱ ፒር ኔትወርክ ማለት ምን ማለት ነው? ናውን አስ ወርክ ግሩፕ። ወርክ ግሩፕ ማለት የሆነ የስራ ሰዎች እንደዚህ በግሩፕ የሚሰሩ ከሆነ ማለት ነው። ለምሳሌ ኤምፒ2ፒ ኔትወርክ፣ ፒ2ፒ ማለት ፒር ቱ ፒር ማለት ነው። የመጀመሪያውን ወስደን ነው። ኢች ዲቫይስ ሪፈርድ አስ ኤ ፒር፣ እያንዳንዶቹ ዲቫይስ እንደ ፒር ይቆጠራሉ። ስለዚህ ፒር ካን ሼር ፋይል ኤንድ ሪሶርስ ዊዝአውት ዘ ኒድ ፎር ዴዲኬትድ ሰርቨር። አሁን ለምሳሌ እዚህ ጋር ካያችሁ ይሄ ቢሮ የምንሰራበት ኮምፒውተር ነው እና እዚህ ጋር ምን እንደሚል ይታያችኋል። ኢቲጂ ፋይል ሼሪንግ ይባላል። እዚህኛው ላይ ሁሉም ሰው እቺ ቀዩ አፓርት ላይ የሚሰራውን ስራ እዚህ ውስጥ ያስገባል ማለት ነው። ከዛ ምን ያደርጋል? ስራ ከፈለኩ ለምሳሌ ሰዎች እዚህ ጋር የሰራሁትን ነገር ማወቅ ከፈለጉ ምን ያደርጋሉ? ኢቲጂ ሼር የሚለው ላይ ገብተው ከዛ ነው የሚለው ውስጥ እኔ የሰራሁትን ስራ ያገኙታል። ስለዚህ ይሄ ምንድነው? ሪዱስድ ኮስት በት ላይ ሴኩሪቲ ኮንሰፕት፣ ሴኩር ነው፣ ዋጋ ይቀንሳል ማለት ነው። ፒ2ፒ ኔትወርክ ሃብ ኖ ሄራርኪ ኦል ኮምፒውተር ሃብ ኢኳል ስታተስ፣ ሁሉ ኮምፒውተር ኢኳል ስታተስ ነው ያላቸው። ይሄ ደግሞ ለሪሶርስ ሼሪንግ እና ለኮሚኒኬሽን በጣም አሪፍ ነው ማለት ነው። ይሄ ግን ተጠቃሚዎቹ ከ10 መብለጥ ያለባቸው ምናምን ይላል። ከ10 ከበለጡ ለአድሚኒስትሬሽን አስቸጋሪ ነው ምናምን ይላል። ግን ችግር የለም። አሁን እኛ ቢሮ በጣም ብዙ ሰው ነው ያለው፣ ግን ሁሉም ሰው አንድ አይነት ሼሪንግ ላይ ነው ያለው። አድቫንቴጅ እና ዲስአድቫንቴጁ የፒር ቱ ፒር ምንድነው ስንል አድቫንቴጁ ሰርቨር ያስፈልገን መረጃ ስቶር የምናደርግበት በቃ ሼሪንግ ነው፣ እዛ ላይ እናስቀምጣለን። ሁሉም ኮምፒውተሮች እኩል ኔትወርክ ነው ያላቸው፣ ጥቅሙ ይሄ ነው። ሶስተኛ ደግሞ ጥቅሙ ምንድነው? አዲሽናል ኮስት ያስፈልግም ለማሽን ምናምን መግዣ ማለት ነው።
ጉዳቱ ደግሞ ምንድነው? ሼር ሌብል ሴኩሪቲ ቤዝድ ኦን ትረስት ነው። አሁን እዛ ጋር መረጃችሁን ሼር ስታደርጉ ሁሉም የቢሮ ሰራተኛ ያየዋል እዛ ጋር። ስለዚህ መተማመን ያስፈልጋል። suitable for small environment only ለትንሽ ኢንቫይሮንመንት ብቻ ነው የሚመቸው። ክላይንት ሰርቨር ኔትወርክ የምንለው ደግሞ ሁለተኛው ምንድነው? ኢትስ ኮንሲስት ኦፍ መልቲፕል ክላይንት ወርክ ስቴሽን ኮኔክቲንግ ኦፍ ሴንትራል ሰርቨር። የሆነ ሴንትራል ሰርቨር አለ አንድ ሰርቨር ያን ብዙ ሰዎችን የወርክ ስቴሽኑን አንድ ላይ ያገናኝልናል ማለት ነው። ይሄ ሪሶርስ አር ፕሪዶሚናንትሊ ስቶርድ ኢን ሰርቨር which client access as needed ክላይንቶች ወይም ደግሞ ደንበኞቻችን በሚፈልጉ ሰዓት እንዲያገኙት የሆነ ቦታ ስናስቀምጥ ነው። ለምሳሌ እናንተ የሆነ ድርጅት ኖሯችሁ እዛ ድርጅቱ ላይ የሆነ ስራ የሚያሰራ ሰው ሲመጣ ምን ታደርጋላችሁ? እዛ ድርጅቱ ላይ ፕሮፋይላችሁ ምናምን ተቀምጧል። ሰው ገብቶ ያንን ያገኛል ማለት ነው። እናንተ የሆነ ቦታ ቁጭ ታደርጉለታላችሁ፣ ገብቶ ያያል ወክ ስለእናንተ ያውቃል ማለት ነው። ስለዚህ ሰርቪስ ሜንቴን ፕራይቬት ዩዘር ዳይሬክቶሪ አላቸው። ዳይሬክቶሪው ፕራይቬቶች እነኚህ በግለሰብ ደረጃ ሲጠቀሙ በምን አይነት መንገድ እንደሚጠቀሙት የሚያሳያቸዋል የሚላል። ክላይንት ኦፕሬት አስ ወርክ ስቴሽን ዊዛውት ሼሪንግ ሪሶርስ አመንግ ዘምሰልቭስ እነሱ ሼር ሳያደርጉ እናንተ የሆነ ቦታ ስላስቀመጣችሁላቸው ብቻ ያገኙታል ነው የሚለው። ሶፍትዌር አፕግሬድ ማድረግ ካስፈለገ ማለት ሶፍትዌሮቹን አፕግሬድ ለማድረግ ከፈለገ ሴንትራሊ ሰርቨራቸውን ማወቅ ያስፈልጋል የሚለው። ቪዲዮ ትንሽ ረዘመ፣ በጣም ኢምፖርታንት ስለሆነ። ስለዚህ ሰርቨር ሶፍትዌር ፕሮቫይድ ሰርቪስ ሲስተም እና ይላል። እነኚህን አንብቧቸው። ኤኒዌይስ ክላይንት ሰርቨር፣ ክላይንት ስንል ደንበኛ ነው፣ ከነኚህ ሳይድ ይመጣል። ሶ እነኚህን ነገሮች በደንብ አንደርስታንድ ማድረግ አለባችሁ ማለት ነው። አይሲቲ በጣም ዲቴይል ማስተምራችሁ፣ ምክንያቱም ጊዜው አሁን የቴክኖሎጂ ስለሆነ ቀጣይ ላይ መሰላችሁ ሁሉም ሰው ወደ ቴክኖሎጂ ስለሚገባ አይሲቲን ካሁን መረዳት አለባችሁና ለዛ ነው ሌሎችም ትምህርቶች በጣም አቴንሽን ሰጥቼ አይሲቲ ላይ ማስተምራችሁ። ክላይንት ሰርቨር ኔትወርክ እና ፒር ቱ ፒር ኔትወርክ ልዩነታቸው ምንድነው ከተባላችሁ እዚህ በቴብል አስቀምጬላችኋለሁ ልዩነታቸው። ክላይንት ሰርቨር ከሆነ ዲፈረንሺየትድ ስፔሲፋይ ሰርቨር እና ክላይንት አር ፕሬዘንት። የሰርቨሩ የስፔሲፊክ ሰርቨሩ እና የክላይንቱ ዲፈረንሺየት የተለያዩ ናቸው። በፒር ቱ ፒር ጊዜ ከሆነ ግን ዲፈረንሺየት አይደሉም። ፎከስ የሚያደርገው ኢንፎርሜሽን ሼሪንግ ላይ ነው ለክላይንት። ይሄ ደግሞ ኮኔክቲቪቲ ላይ ነው፣ ሰዎችን ማገናኘት ላይ ነው። ሴንትራል ሰርቪስ ዩዝድ ቱ ስቶር ዴታ መረጃ ለማስቀመጥ ነው። ይሄኛው ደግሞ ኦን ዴታ መረጃ የራሳችን ለማድረግ ነው ስራ ስንሰራ። ይሄ ደግሞ ሰርቪስ ይሄ ክላይንት ሲጠይቀን ደንበኛ ሲጠይቀን ነው የምናሳየው። ይሄ ደግሞ እያንዳንዱ ሰዓት ስራ በምንሰራ ሰዓት ላይ እንጠቀምበታለን። ይሄ ኮስቴነር ፒር ቱ ፒር ኔትወርክ ነው። ይሄኛው ግን ሰርቨር ክላይንት ሰርቨር ኔትወርክ ነው። ደንበኛና ሰርቨር ነው የሚገናኙበት ማለት። ይሄ ሞር ስቴብል ኤንድ ፒር ቱ ፒር ነው። ይሄኛው ግን ለስ ስቴብል ነው ይላል። ዳታ የምናገኝበት ልዩነታቸው የሆነ እቺን ቴብሏን በደንብ ያዙ እንደቅድም እንደነገርኳችሁ ማለት ነው። ስለዚህ አሁን ዩኒትን እየጨረስን ነው። ስለዚህ እስካሁን ምን አይተናል? ዴፊኒሽን ኦፍ ኔትወርክን አይተን ካሁን በፊት ባሉት ሁለት ቪዲዮአችን፣ በዛሬ ቪዲዮአችን ደግሞ ታይፕ ኦፍ ኔትወርክ የሚለውን አይተናል። በሚቀጥለው ቪዲዮአችን ላይ ኔትወርክ ምን ጥቅምና ጉዳት አለው የሚሉትን ካየን በኋላ የዩኒት ሪቪው ጥያቄዎችን እየላችሁ እመጣለሁ ማለት ነው። የዛሬ ቪዲዮአችን የሚመስል ነበር። ማንኛውም ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በነገራችን ላይ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጓቸው። ኦንላይን ትምህርት እየተመዘገባችሁ ተማሩ። ቴሌግራም ቻናሌን ሰብስክራይብ አድርጉ። የቴሌግራም ቻናሉ ዩዘር ኔም ያው @tutor1to.ab። አሁን ብዙ ፋይል እዛ ላይ ሼር ስለማድረግ ቴሌግራም ሰብስክራይብ አድርጉ። አይሲቲ እንደ ሌሎች ትምህርቶች ሳይሆን አቴንሽን ሰጣችሁ አንብቡ። ኔክስት በመጨረሻው ፓርት እንመጣለን። የኔትወርክ ጥቅምና ጉዳቱ ምንድነው የሚለው 2.4 ላይ። እስከዛው መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ